በዱንያ ህይወት ጣፋጭና የተረጋጋ ደስታ የተሞላበት ህይወት መኖር የፈለገ ሰው ዒባዳን በአግባቡ መፈጸም አለበት። ከወንድም ይሁን ከሴት መልካም ስራን የሰራ ሰው ወሁወ ሙእሚን እርሱ አማኝ ሆኖ ማለት ነው። መልካም ስራን የሚሰራ ሰው ፈለኑህየነሁ ሐያተን ጠይባ ጥሩ የሆነ መልካም ህይወትን እናኖረዋለን። የዱንያ ህይወታችን ደስታ መረጋጋት የተሞላበት እንዲሆን በጌታ አላህ ህግ ስር የምንመላለስ መሆናችን። ያለ ዒባዳ የሚኖር ሰው እንደ እንስሳ ነው የሚኖረው። አላህ እነዚያ ያመኑትንና መልካም ስራ የሰሩ ሰዎችን ከስሮቿ የተለያዩ አይነት ጅረቶች የምትፈስባት የሆነችን የጸጋ ገነት ያስገባቸዋል። ወመን አዕረደ ዐን ዚክሪ እኔን ከማስታወስ ሶላት ከመስገድ ቃሌን ቁርአንን ከማንበብ ችላ ብሎ የተወሰው የዞረ ሰው ፈኢነ ለሁ መዒሸተን ضንካ በዱንያ ህይወቱም ሆነ በቀብር ዓለም ጠባብ የሆነ ህይወትን እናኖረዋለን ያለው። ጠባብ ህይወት ነው የሚኖረው ለሱ። መሬት ከመስፋቷ ጋር ትጠባዋለች። በዱንያ ያግበሰበሰው በአካውንቱ የተቀመጠው ሁሉ ለሱ ጠናዓ ይሆነውም፣ አይረካበትም፣ አይደሰትበትም። ህይወቱን አላህ ጠባብ ያረገዋል። ነገ ደግሞ ወነሕሹሩሁ የውመል ቂያመቲ አዕማ እውር አድርጌ ነው ምቀስ። ቢላሂ ሚነ ሸይጣኒ ረጂም ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረቢል ዓለሚን አስሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወአሊሂ ወሰለም አማ ባዕዱ ፈሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። ኢንሻአላህ እንግዲህ በዚህ አዲስ መስጂድ አላህ ፍቃዱ ከሆነ ከዛሬ ጀምሮ ሳምንታዊ ተከታታይ ፕሮግራም ይኖረናል። ኪታቡን ለእናንተ ስላላስተዋወቅንና እኛም ስላልወሰንን ዛሬ ቦታው ክፍት እንዳይሆን እንዲሁ የተወሰነ ነጥብ ብቻ አንስተን እንተዋወሳለን። ለዛሬ ማንሳት የምፈልገው ርዕስ ፈጣሪ አምላካችንን አላህን የምናመልከው ለምንድነው በሚለው ዙሪያ ይሆናል። ሊማዛ ነዕቡዱሁ ሱብሓነሁ ወተዓላ ጌታ አላህን የምናመልክበት እሱን ብቻ የምንገዛበት ዋና ምክንያታችን ምንድነው? ይሄ ጥያቄ ሙስሊም ካልሆነ አካል ቢቀርብልን በዚህ ዓለም ላይ የሚመለኩ ብዙ የሐሰት አማልክቶች አሉ። አምላክ ሳይሆኑ አምላክ ተደርገው የተያዙ ማለት ነው። እኛ ሙስሊሞች ግን ጌታ አላህን ብቻ መርጠን እሱን ለማምለክ የፈቀድንበት ዋና ምክንያት ምንድነው ተብለን ብንጠየቅ መልሳችን ምን ይሆናል? በዚህ ጉዳይ ላይስ ቁርአን ምን ያስተምረናል የሚለውን አንዳንድ ነጥቦችን አስታውሳችኋለሁ። ያው ከዛ በፊት ሁላችንም የተፈጠርነው ወደዚህ ምድር ሰው ሆነን የመጣነው አላህን በብቸኝነት ለማምለክ እሱን ለመገዛት። በዚህ ዓለም ላይ እኛ ሰዎች ብቸኛ ፍጥረት አይደለም። ከኛ ውጭ ሌሎች ብዙ ፍጥረታቶች አሉ። በዙሪያችን እኛ የምንተነፍሰውን አየር የሚተነፍሱ፣ እኛ የምንመገበውን ምግብ የሚመገቡ እንስሳቶች አሉ፣ እጽዋቶች አሉ፣ በራሪዎችም አሉ። ሰው ከነዚህ ፍጥረታት በተለየ መልኩ በዚህ ምድር ላይ የተፈጠረበት ዓላማ ምንድነው ከተባለ ከነዚህ ሁሉ የሚለየን አንዱና ዋነኛው ዓላማ ዒባደቱላሂ ዐዘ ወጀል ጌታ አላህን መገዛታችን፣ በሱ ህግና ስርዓት ህይወታችንን መምራት መቻላችን። ቁርአን እንደተናገረው በሱረቱ ዛሪያት 51ኛ ሱራ አንቀጽ 55 እስከ 56 ባለው አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ወዘክር ፈኢነ ዚክራ ተንፈዑል ሙእሚኒን አስታውስ ገስጽ ይላል ጌታ አላህ። ያንተ ማስታወስ ወይም መገሰጽ በአላህና በመጨረሻ ቀን ያመኑ ሙእሚኖችን ይጠቅማቸዋልና ይላል። ሰው ረሺ ነውና ሲረሳ፣ ሲሳሳት፣ ሲዘነጋ አማኝ ከሆነ አስታዋሽ ያስፈልገዋልና ሁሌም አስታውስ ነው የሚለው። ከማስታወሻዎቹ ሁሉ በላጩ ትልቁ ቅድሚያ ሊሰጠው የሚገባ የሆነ ሰው መቼም ቢሆን ሊረሳው የማይገባው ለምን እንደተፈጠረ ማወቁ ነውና ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን
ሰውንም ሆነ አጋንንትን እኔን በብቸኝነት ሊገዙ እኔን በብቸኝነት ሊያመልኩ እንጂ ለሌላ ዓላማ አልፈጠርኳቸውም ነው የሚለው። የተፈጠርነው ለዚህ ዓላማ መሆኑን ማወቅ መቻል አለብን። አለበዛ የተፈጠርንበትን ዓላማ የማናውቅ የምንዘነጋ ከሆነ ከእንስሳት በምንድን ነው የምንለየው? እንደምንበላው ይበላሉ፣ ቅድም እንዳልኳችሁ እኛ ምንጠጣውን ይጠጣሉ፣ እኛ የምንተነፍሰውን አየር ይተነፍሳሉ። ማታ ሲደክመን እንደምናርፈው እነሱም ይተኛሉ። ጠዋት ሲነጋ ለተለያየ የሥራ ዘርፍ እንደምንሰማራው እነሱም ሥራ ይሰራሉ። ጓሮ ገብቶ የእርሻ አገልግሎት የሚሰጠው ያርሳል። ገበያ ወጥቶ ዕቃ የሚጫነው ዕቃን በመጫን ከቦታ ወደ ቦታ ያንቀሳቅሳል። የትራንስፖርት አገልግሎት የሚሰጠው ሰውና ዕቃን ይዞ ወደ ሩቅ ቦታ ይሄዳል። በጥበቃ ሥራ ላይ የሚሰማራው ደግሞ ቤትንና አካባቢን ከሌባ እንደ ውሻ አይነቱ ይጠብቃል። እነሱም ሥራ አላቸው። አንድ ቀን አጀላችን ሲደርስ እንደምንሞተው እነሱም ይሞታሉ። ምንድነው ታዲያ ትልቁ ልዩነት ሲባል የምንኖርበት ዓላማ ነው የሚለየን። እኛ የምንኖረው ለዒባዳ ህይወታችንን የምንመራው በጌታ አላህ ህግና ሥርዓት ነው። እሱ አድርጉ ብሎ ያዘዘንን ነገር አቅማችን በቻለ መጠን በመፈጸም አትቅረቡ ብሎ የከለከለንን ሙሉ በሙሉ በመራቅ በመጠንቀቅ መስመር ስተን የወደቅን ጊዜ ደግሞ በተውበት በእስትግፋር ወደ ትክክለኛው ማንነት በመመለስ የተፈጠርንበትን ዓላማ ለማሳካት ኢላ ሊያዕቡዱን የሚለውን ተሕቂቅ ለማድረግ ተፈጥረናል። እንስሶች ለዚህ ዓላማ አልተፈጠሩ። እኛ ለዒባዳ ስንፈጠር እነሱ የተፈጠሩት ለኛ ግልጋሎት። هو الذي خلق لكم ما في الأرض جميعا سورة البقرة ቁጥር 28 29 አካባቢ ላይ እንደተናገረው እርሱ አላህ ማለት በምድር ላይ ያለውን ሁሉ ለናንተ ግልጋሎት የፈጠረ ነው ያለው። እንስሳዎች በምድር ላይ ካሉ ነገራት ናቸው። የተፈጠሩት እንደኛው ለዒባዳ ሳይሆን ለኛ ለሰው አገልግሎት እንዲሰጡ ነው። እነሱን በመገልገል ሐላል የሆነልንን የተፈቀደልንን አርደን በመብላት ወተቱን አልበን በመጠጣት ቆዳውን ገፈን ልብስና ሌላ ነገር በመስራት ሐላል ያልተደረገውን ለውበት ለጭነት አገልግሎት ለትራንስፖርት ለሽያጭ ለመሳሰለው በመገልገል አላህን እንድንገዛ ተፈጥረናል ማለት ነው። ዒባዳ የአላህ ግላዊ መብቱ በሰዎች ላይ ያለው ሐቁ ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ እንደተናገረው كنت ردف رسول الله صلى الله عليه وآله وسلم على حمار በአንድ አህያ ከአላህ መልእክተኛ ጋር አብሬ ሆኜ ከኋላ ተፈናጥጬ ቁጭ ብዬ ሳለ فقال لي يا معاذ أنت معاذ ሆይ አሉኝ። قلت لبيك يا رسول الله عليه الصلاة والسلام አቤት አንቱ የአላህ መልእክተኛ ሆይ ሲላቸው قال أتدري ما حق الله على العباد وما حق العباد على الله عز وجل الله በባሪያዎቹ ላይ ያለው መብቱ ምን እንደሆነ ባሪያዎች ደግሞ በአላህ ላይ የሚኖራቸው መብት ምን እንደሆነ ታውቃለህን ሲሉኝ قلت الله ورسوله أعلم اللهና መልእክተኛው የበለጠ ያውቃሉ እኔ አላውቅም ስላቸው قال فإن حق الله على عباده الله በባሪያዎቹ ላይ ያለው መብቱ أن يعبدوه እሱን ሊያመልኩት ነው። ዒባዳ አላህ በእኛ ላይ ያለው ምኑ ነው? መብቱ ነው ማለት ነው። እኛ ደግሞ በጫንቃችን ላይ የተጣለ ግዳጅ ነው፣ ዕዳ ነው። ይሄንን ዕዳ ዛሬ አላህን በመገዛት እሱን ብቻ በብቸኝነት በማምለክ ልንከፍል ይገባል ማለት ነው። አለበዛ አላህን በብቸኝነት በማምለክ ይሄንን ዕዳችንን ዱንያ ላይ ካልከፈልን ነገ የውሙል ቂያማ ምን ከፍለው በጀሃነም እሳት ጀሃነም እሳትን የሚቋቋም ሰውነት የለንም እንል ከሆነ ዛሬውኑ አላህን በመገዛት ከዕዳችን መገላገል ይገባናል። ወላ ይሽሪኩ ቢሂ ሸይአ እሱን ሲያመልኩት ደግሞ በሱ አምልኮ ላይ ማንንም ላያጋሩበት ነው ብለው ነገሩት። ሲፈጥረን ብቻውን እንደፈጠረን የሲሳይን ጉዳይ ሙሉ ኃላፊነት ወስዶ ብቻውን እንደረዘቀን ስናመልከውም ብቻውን እንድናመልከው ይፈልጋል። አጋርን አይሻ። በእኛ መፈጠር በሪዝቅ ጉዳይ ላይ ምንም ድርሻ የሌላቸው አካላት አምልኮ ላይ በፍጹም ድርሻ ሊኖራቸው አይገባም።
ይሄ አላህ በእኛ ላይ ያለው መብቱ ነው ነው። فإن حق العباد على الله عز وجل መልእክተኛው ቀጠሉና ባሮች ደግሞ በአላህ ላይ የሚኖራቸው መብት አለ። አላህ ለባሪያዎቹ ከማዘኑ የተነሳ የናንተ መብት ነው ብሎ በራሱ ላይ የደነገገው ማለት ማንም በአላህ ላይ ህግ ሊያወጣ አይችልም። አላህ ይሄንን ሊያደርግ ዋጅብ ነው በርሱ ላይ፣ ይሄንን ደግሞ ላያደርገው ሐራም ነው ብሎ በአላህ ላይ ማንም ህግ ማውጣት አይችልም። አላህ ግን ለባሮቹ ካለው አዘኔታ ከርህራሄው የተነሳ ለኛ ሊፈጽምልን የፈለገውን ነገር በራሱ ላይ ዋጅብ ያደርጋል፣ የሚፈልገውን በራሱ ላይ ሐራም ያደርጋል። ሊያዝንልን ስለፈቀደና ስለፈለገ ማንም ሳያስገድደው ከተበ ረቡኩም ዐላ ነፍሲሂ ረሕማ ጌታችሁ አምላካችሁ አላህ ለናንተ ያዝንላችሁ ዘንድ እዝነትን ረሕመትን በራሱ ላይ ደነገገ፣ ዋጅብ አደረገ ይላል። ማንም ሳይወጅብበት በሱ ላይ ማለት ነው። በሱ መንገድ ከታገልን ዲኑን የበላይ ለማድረግ ሰበብያውን ካሟላን እኛን ሊረዳን መጀመሪያውኑ ዋጅብ ነው በኔ ላይ ያለው ራሱ ነው። ወካነ ሐቀን ዐለይና ነስሩል ሙእሚኒን በኔ መንገድ የሚታገሉ ሙእሚኖችን መርዳት በኔ ላይ የተገባ ግዳጅ ነው ነው የሚለው። የሚፈልገውን ሐራም ያደርጋል በራሱ ላይ ማድረግ እየቻለ የሰራነውን መልካም ስራ ያለ ምንዳ ላያባክንብን ባልሰራነው ወንጀል እላያችን ላይ ጭኖ ላይጠይቀን ዙልምን አላህ ምን አለ? ኢኒ ሐረምቱ ዙልመ ዐላ ነፍሲ አለ። በራሴ ላይ እርም አድርጌዋለሁ ነው ያለው፣ ማንም ሳያደርግበት ማለት ነው። ስለዚህ የባሮች መብት በአላህ ላይ ሲባል አላህ ለኛ ከማዘኑ የተነሳ የደነገገው ማለት ነው። ምንድነው አሉ መልእክተኛው? አላ ዩዐዚበ መን ላ ዩሽሪኩ ቢሂ ሸይአ በሱ አምልኮ ላይ ማንንም ሳያጋራ በላ ኢላሃ ኢላላህ እምነቱ በተውሂዱ ላይ እንደጸና የሞተ ባሪያውን በእሳት ላይ ቀጣው ነው፣ ጀነት ሊሰጠው ነው። ይሄ የባሮች መብት በአላህ ላይ ነው ብለው ነገሩት ማለት ነው። ስለዚህ ዒባዳ አላህ በእኛ ላይ ያለው መብቱ መሆኑን ከዚህ ሐዲስ በግልጽ እንረዳለን ማለት ነው። በዒባዳ ደስተኛ ህይወት መኖር ይቻላል። የተፈጠርንበትንም አምላካዊ ግዳጅ በአግባቡ መወጣት ይቻላል። ያለ ዒባዳ የሚኖር ሰው እንደ እንስሳ ነው የሚኖረው። አላህ በሱረቱ ሙሐመድ 47ኛው ሱራ አንቀጽ 12 ላይ ኢነላሃ ዩድኺሉ الذين آمنوا وعملوا الصالحات جنات تجري من تحتها الأنهار አላህ እነዚያ ያመኑትንና መልካም ሥራ የሰሩ ሰዎችን ከስሮቿ የተለያዩ አይነት ጅረቶች የምትፈስባት የሆነችን የጸጋ ገነት ያስገባቸዋል። ወለዚነ ከፈሩ እነዚያ የካዱት ግን የተመተዑን በምድር ላይ ብቻ ይጠቀማሉ። ወያእኩሉነ ከማ ተእኩሉል አንዓም እንስሳዎች እንደሚበሉት እንደሚመገቡት እነሱም ይበላሉ። ዱንያ ብቻ ነው፣ ሌላ ለውጥ የለም። ነገ የውሙል ቂያማ ግን ወናሩ መኽወን ለሁም ለነሱ ማረፊያቸው መመለሻ ሀገራቸው እሳት ነች ይላል። የተፈጠረበትን ዓላማ ያላወቀ አላህን ያልተገዛ ሰው በአኺራ ዕጣ ፈንታው ይሄው ነው ማለት ነው። በዱንያ ህይወት ጣፋጭና የተረጋጋ ደስታ የተሞላበት ህይወት መኖር የፈለገ ሰው ዒባዳን በአግባቡ መፈጸም አለበት። አላህ በሱረቱ ነህል 16ኛ ሱራ አንቀጽ 97 ላይ በግልጽ እንደተናገረው መን ዓሚለ ሷሊሐን ሚን ዘከሪን አው ኡንሳ ከወንድም ይሁን ከሴት መልካም ስራን የሰራ ሰው ወሁወ ሙእሚን እርሱ አማኝ ሆኖ ማለት ነው። መልካም ስራን የሚሰራ ሰው ፈለኑሕየነሁ ሐያተን ጠይባ ጥሩ የሆነ መልካም ህይወትን እናኖረዋለን ያለው። የዱንያ ህይወታችን ደስታ መረጋጋት የተሞላበት እንዲሆን በጌታ አላህ ህግ ስር የምንመላለስ መሆናችን ሸርጥ ነው። አማኞች ሆነን መልካም ስራ መስራት አለብን። ነገ ደግሞ የውሙል ቂያማ ወለነጅዚየነሁም አጅረሁም ቢአሕሰኒ ማ ካኑ ያዕመሉን ይሰሩት ከነበረው በእጥፍ ድርብ በተሻለ መልኩ እመነዳቸዋለሁ ብለዋል። ከዒባዳ ዘንግተን አላህን ከማምለክ ቦዝነን
የዱንያ ህይወታችን እንዲያምር የምንፈልግ ከሆነ ግን አላህ የተናገረውን ማስታወስ አለብን። ሱረቱ ጣሃ 20ኛው ሱራ አንቀጽ 124 ላይ ወመን አዕረض ዐን ዚክሪ እኔን ከማስታወስ ሶላት ከመስገድ ቃሌን ቁርአንን ከማንበብ ችላ ብሎ የተወሰው የዞረ ሰው ፈኢነ ለሁ መዒሸተን ضንካ በዱንያ ህይወቱም ሆነ በቀብር ዓለም ጠባብ የሆነ ህይወትን እናኖረዋለን ያለው። ጠባብ ህይወት ነው የሚኖረው ለሱ። መሬት ከመስፋቷ ጋር ትጠባዋለች። በዱንያ ያግበሰበሰው በአካውንቱ የተቀመጠው ሁሉ ለሱ ቀናዓ አይሆነውም፣ አይረካበትም፣ አይደሰትበትም። ህይወቱን አላህ ጠባብ ያረገዋል። ነገ ደግሞ ወነሕሹሩሁ የውመል ቂያመቲ አዕማ እውር አድርጌ ነው መቀሰቅሰው ይላል። ስለዚህ የዒባዳ ጥቅሙ በዱንያም በቀብርም በአኺራም ነው። ለዚህ ዓላማ ነው የተፈጠርነው። በዒባዳ የዘላለምን ህይወት ጀነትን ማግኘት ይቻላል። ጀነት ከዒባዳ ውጭ አትገኝም። አላህ ሱረቱ መርየም ቁጥር 63 ላይ ትልከል ጀነቱ ለቲ ኑሪቱ ሚን ዒባዲና መን ካነ ተቂያ ከባሮቼ መካከል ይህችን ጀነት የማወርሳት እኔን በምድር ዓለም ሳለ የሚፈራኝ የሚጠነቀቅ ተቂይ የሆነውን ብቻ ነው ያለው። አላህን ከመገዛት የሚኮራውማ ጀነት ሳይሆን እጣ ፈንታው ሌላ እንደሆነ ሱረቱ ጋፊር 40ኛው ሱራ አንቀጽ 60 ላይ ወቃለ ረቡኩም ኡድዑኒ አስተጂብ ለኩም ጌታችሁ አላህ አለ እኔን ብቻ ተገዙኝ፣ እኔን ብቻ ለምኑኝ አለ። ዱዓኡል መስአላም ዱዓኡል ዒባዳም ሁለቱም ይካተታሉ። ስትማጸኑ እኔን ብቻ ተማጸኑ፣ ስታመልኩም እኔን ብቻ አምልኩ። አስተጂብ ለኩም ለጥሪያችሁ ምላሽ እሰጣለሁ፣ እሺ እላለሁ፣ ዒባዳችሁንም እቀበላለሁ። ኢነ ለዚነ የስተክቢሩነ ዐን ዒባደቲ እነዚያ እኔን ከመማጸን እኔን ከመገዛት የሚኩራሩ ሰዎች ሰየድኹሉነ ጀሃነመ ዳኺሪን ጀሃነም እሳትን በአፍጢማቸው የተደፉ ሆነው ተዋራጆች ሆነው ይገቧታል ያለ። ጀነት ያለ ዒባዳ አይገኝም። እንደ መግቢያ ይሄንን የዒባዳን ጉዳይ ካየን ወደ ርዕሳችን እንመለስና ታዲያ ጌታ አላህን የምናመልከው ለምንድን ነው? ሌሎች የሚያመልኳቸውን ከአላህ ውጪ የሚመለኩ አካላትን እማንገዛበት አላህን ብቻ የምናመልክበት ምን አሳማኝ ምክንያት አለን? ቁርአንስ አላህን ብቻ ተገዙ ሲል ለምንድን ነው የምናመልከው እሱን ብቻ ብለን ጥያቄ ብናነሳ የሚሰጠን አመክንዮ ምንድነው? ሰዓቱ እንደፈቀደልን ኢንሻአላህ 5 ወይም 9 የሚደርሱ ምክንያቶችን እንመለከታለን። አንደኛው ምክንያት እኛ ጌታ አላህን የምናመልከው እሱ የሁላችንም ጌታ እኛ ደግሞ የእርሱ ባሮች በመሆናችን ነው። ባሪያ ሊያመልክና ሊገዛ የሚገባው ጌታውን ብቻ ስለሆነ የዓለም ጌታ አላህ እንጂ ሌላ ማንም ስላልሆነ አላህን የምንገዛው እርሱ የሁላችንም ጌታ ስለሆነ ነው። እኛ ደግሞ ባሮቹ ነን። ይህንን በተመለከተ ቁርአን ምን ይላል? ሱረቱ መርየም 19ኛ ሱራ አንቀጽ 88 እስከ 93 ባለው ላይ ወቃሉ ተኸዘ አርረሕማኑ ወለዳ አርረሕማን ልጅን ያዘ ወለደ አሉ። ለቀድ ጂእቱም ሸይአን ኢዳ እጅግም በጣም ከባድ መጥፎ የሆነ ንግግር ይዛችሁ መጣችኋል። ከዚህ ከንግግራችሁ ክፋት የተነሳ አርረሕማን ወለደ ተወለደ ከማለታችሁ የተነሳ ተካዱ ሰማዋቱ የተፈጠርነ ሚንሁ ከንግግራችሁ ክፋት ሰማያት ሊቀደዱ ተቃርበዋል። ወተንሸቁል አርድ ምድር ልትሰነጣጠቅ፣ ወተኽሩል ጂባሉ ሀዳ ጋራዎች ተራራዎችም ተንደው ሊወድቁ ይቃረባሉ። ይሄ ሁሉ ለምን? አንደዐው ሊረሕማን ወለዳ አርረሕማን ልጅን ያዘ ወለደ ብለው ስለሞገቱ ብቻ። ወማ የንበጊ ሊረሕማን አን የተኺዘ ወለዳ አርረሕማን በባህሪው ልጅን ሊይዝ ለሱ ፈጽሞ አይገባውም፣ ከባህሪው ጋራም አይሄድም ማለት። ታዲያ ልጆቹ ካልሆንን ምንድነን ስንል ኢን ኩሉ መን ፊ ሰማዋት ወልአርድ
ኢላ አቲ الرحمن عبدا በሰማያትና በምድር ያለው በጠቅላላ ነገ የውሙል ቂያማ الرحمن ዘንድ ባሪያ ሆኖ የሚመጣ እንጂ ሌላ የለም ነው ያለው። በሰማይ እነማን አሉ? መላእክት አሉ። በምድር ማን አለ? ሰዎችም ጅኖችም አሉ። እነዚህ ሁሉ ፍጥረታት الرحمن ዘንድ ባሪያ ሆነው የሚመጡ እንጂ ሌላ አይደሉም ነው ያለው። ሁላችንም የርሱ ምንድነን? ባሮቹ ነን። እኛ ባሪያዎቹ ከሆነን እርሱ ምናችን ነው? ጌታችን ነው። ባሪያ ሊያመልክ የሚገባው ጌታውን ብቻ ነው። በሌላም ስፍራ ሱረቱል አንቢያ 21ኛው ሱራ አንቀጽ 26 ላይ ወቃሉ اتخذ الرحمن ولدا አረብ ጣዖታውያን ሙሽሪኮች አላህ መላእክትን ሴት ልጅ አድርጎ ያዛሉ። ሱብሃነ ከእንደዚህ አይነት የጉድለት ባህሪ አላህ ጥራት ይገባው። በል ዒባዱ ሙክረሙን ይልቁኑ መላእክቶች የሱ ልጆች ሳይሆኑ የተከበሩ ባሮቹ ናቸው ነው ያለው። መላእክት ምንድናቸው? የአላህ ልጆች ሳይሆኑ ባሪያዎቹ ናቸው። እርሱ የነሱ ጌታቸው ነው ማለት ነው። ይሄ ከሆነ ባሪያ ማንን ማምለክ አለበት ወደሚለው ጥያቄ ስንመጣ ጌታውን ብቻ ነው ሊያመልክ የሚገባው። ቁርአን በሱረቱል አንከቡት 29ኛው ሱራ አንቀጽ 56 ላይ ያ ዒባዲየ الذين آمنوا እናንተ በኔ ጌትነት ያመናችሁ ባሮቼ ሆይ ኢነ አርዲ ዋሲዐቱን ምድሬ ሰፊ ነችና በየትኛውም የምድር ክፍል ተሰዳችሁ ስትኖሩ ፈኢያየ ፈዕቡዱን እኔን ብቻ ተገዙ አለ። እኔን ብቻ። ለምን? እሱ ምናችን ስለሆነ ጌታችን፣ እኛ ደግሞ ባሮቹ በመሆናችን ምክንያት ማለት ነው። በሱረቱል ሐጅ 22ኛው ሱራ አንቀጽ 77 ላይ ያ አዩሃ الذين آمنوا እናንተ በአላህ ያመናችሁ ሰዎች ሆይ እርካዑ ወስጁዱ ለጌታችሁ አጎንብሱ እንዲሁም ስገዱ። ወዕቡዱ ረበኩም ማንን? ጌታችሁንም ተገዙ ነው ያለው። መገዛት ጌታን እንጂ ጌታ ያልሆነን አካል በምንም መልኩ ልናመልከው አይገባም። ወዕቡዱ ረበኩም ወፍዐሉ الخير لعلكم تفلحون ትድኑ ዘንዳም መልካም ስራን ስሩ ይላል። አሁን ካቀረብናቸው 5 ወይም 6 ከሚደርሱ የቁርአን አንቀጾች ምን ተረዳን ማለት ነው? አላህን የምናመልክበት አንደኛው ምክንያት እርሱ የሁላችንም ጌታ በመሆኑ እኛ ደግሞ ባሪያዎቹ ስለሆንን ባሪያ መገዛት ያለበት አላህን ነው። አልሐምዱሊላሂ ረቢል ዓለሚን ምስጋና በጠቅላላ ለማን ይገባው ነው የሚለው? የዓለማት ጌታ ሙረቢ ተንከባካቢ ለሆነው ለአላህ ነው። እርሱ የዓለማት ጌታ ከሆነ ዓለም በጠቅላላ ደግሞ የእርሱ ምንድነው? ባሪያ ሊገዛ የሚገባው ይሄ ነው። ከአላህ ውጪ ያለን አካል እንድናመልክ ጥሪ የሚያቀርቡልን ወገኖች ጥያቄ ልንጠይቃቸው ይገባል ማለት ነው። ያ ጌታ ነው ብላችሁ ምሰብኩት እንድናመልከው ምትጋብዙን አካል እናንተ የኔ ባሪያ ናችሁ እኔ የዓለም ጌታ ነኝ ብሎ ሰብኳል ወይ? አዎ ብለው ከተናገሩ መጽሐፉን ክፈቱና አሳዩን ነው። አንድም ቦታ የለም። ከሌለ እናንተ ባሮቼ ናችሁ ካላለን ወይ እኔ የዓለም ጌታ ነኝ ብሎ ካላስተዋወቀ በምን መልኩ ነው የምንገዛው ታዲያ? እሱ አላህንማ የምናመልክበት አንዱ ምክንያት እርሱ የዓለማት ጌታ ነው፣ እኛ የእርሱ ባሮች ነን። ባሮቼ ሆይ ተገዙኝ ስላለ ነው። ይሄ አንደኛው ምክንያታችን ነው። ግልጽ ነው ወንድሞች? ተግባብተናል? ሁለተኛ አምላካችንን አላህን እርሱን ብቻ የምንገዛው እርሱን ብቻ የምናመልከው ለምንድን ነው ከተባለ ሊአነሁ ኻሊቁና ብቸኛው ፈጣሪያችን እርሱ ብቻ ስለሆነ ነው። እኛን ካለመኖር ወደ መኖር ያመጣን ህይወትን የለገሰን የፈጠረን አስገኝ ፈጣሪያችን እርሱ ብቻ ነው። ከአላህ ውጪ ሰውንም ጅንንም መልአክንም ዓለምን ፈጥሬያለሁ ብሎ በግልጽ የተናገረ ማንም የለም እኔ ብሎ። አላህ የሚመለከው የዓለማት ፈጣሪ ስለሆነ ነው።
ፈጣሪን ማምለክ እንደሚገባ የቱ ጋር ተናገረ ካሉ ሱረቱል በቀራ ቁጥር 21 ላይ አላህ በሱረቱል በቀራ ምዕራፍ 2 ቁጥር 21 ላይ ያ አዩሃናስ እናንተ ሰዎች ሆይ አለ ኡዕቡዱ ረበኩም ጌታችሁን ተገዙት ይለናል። የትኛው ጌታ ብለን ስንጠይቅ አለዚ ኸለቀኩም ያ እናንተ የፈጠረ የሆነው አለ። አምልኮ የሚገባው መፍጠርና ማስገኘት የቻለው ነው። እናንተን ብቻ ሳይሆን ወለዚነ ሚን ቀብሊኩም እነዚያን ከናንተ በፊት የነበሩትን ወላጆቻችሁን አያት ቅማያት እስከ አደም አለይሂ ሰላም ድረስ ያሉትን የፈጠረውን ጌታ ተገዙት። ዒባዳ የሚገባው ይሄ ፈጣሪ ብቻ ነው። ለዓለኩም ተተቁን ይሄን ጌታ ትጠነቀቁ ትፈሩ ዘንድ አለ። ልንገዛ የሚገባው የፈጠረንን ያስገኘንን ነው። በሌላም ስፍራ ምን ይላል? ሱረቱል አንዓም ምዕራፍ 6 ቁጥር 102 ላይ ዛሊኩሙላሁ ረቡኩም ይሃችሁ የናንተ ጌታችሁ አላህ ብቻ ነው። ላኢላሃ ኢላሁ ከሱ በስተቀርም በእውነት የሚመለክ ሌላ አምላክ የለም። ኻሊቁ ኩሊ ሸይ የሁሉ ነገር ፈጣሪ ነውና ፈዕቡዱሁ ስለዚህም ተገዙታል። ስለምኑ? የሁሉ ነገር ፈጣሪ በመሆኑ መፍጠር የሚችል ነው ሊመለክ የሚገባው። ወሁወ ዐላ ኩሊ ሸይኢን ወኪል በሁሉ ነገር ላይ ዋቢ ተጠሪ ብቸኛ ወኪል እርሱ ነውና ይላል። ያልፈጠረ አካል ታዲያ ከፈጠረ ጋር ይስተካከላል እንዴ? ይመለካል? በፍጹም። ሱረቱ ናህል 16ኛው ሱራ አንቀጽ 17 ላይ አፈመን የኽሉቁ ከመን ላ የኽሉቅ የሚፈጥር እንደማይፈጥር ነው እንዴ አለ። ይስተካከላሉን? በፍጹም። አፈላ ተዘከሩ ትንሽ እንኳን አትገሰጹ አታስተውሉም ማለት። ታዲያ ከአላህ ውጭ ያለን አካል ጌታ ነው ያድናል ኑ እመኑ ተብለን ስንሰበክ ይሄ የምትሰብኩት አካል እኔ ዓለማትን ፈጥሬያለሁ ብሏል ወይ? እናንተ የኔ ፍጡሮች ናችሁ ብሏል ወይ? አላለም። መጽሐፉም ላይ የለም። ለምንድን ነው የምናመልከው ታዲያ? ጌታ አላህንማ የምንገዛው ዓለማትን የፈጠረ እሱ ብቻ ስለሆነ ነው። አላሁ ኻሊቁ ኩሊ ሸይ የሁሉ ነገር ፈጣሪ አላህ ነው። መገዛት ያለብን አለዚ ኸለቀኩም ያ የፈጠራችሁ ነው። እንዴት ያልፈጠረኝን የኔ ጌታ የኔ የግል አዳኝ አድርጌ ልገዛው እንዴት እችላለሁ? ማይሆን ነገር ነው። እስቲ ያ ጌታ እኔ ዓለምን ፈጥሬያለሁ ብሎ ይናገር። የለማ መጽሐፉ ላይ። አላህን የምናመልክበት ሌላው ሁለተኛው ምክንያት እርሱ የሁሉ ነገር ፈጣሪ በመሆኑ ነው። ግልጽ ነው? ተግባብተናል? ሶስተኛ ምክንያት አምላካችንን አላህን ብቻ የምንገዛው እርሱን ብቻ የምናመልከው ለምንድን ነው ከተባለ ሪዝቅ በጠቅላላ በሱ እጅ በመሆኑ ነው። ሰዎች በህይወት ለመኖር የሚያስችላቸው አንዱና ዋነኛው ምንድነው? ሲሳዩ ሳይበሉ ሳይጠጡ ሳይተነፍሱ በፍጹም በህይወት መኖር አይቻልም። ይሄንን ሪዝቅ ከአላህ ሌላ ኃላፊነትን ወስዶ ዓለምን የሚረዝቅ እስካሁን ድረስ ታይቶ ተሰምቶ የሚታወቃል? ሐታ ከአላህ ውጪ ጌታ ነው ያድናል ብለው የሚሰብኩትን አካል እንኳን ሁሌም ጌታ ነው ከማለት ውጪ ሪዝቅ ይሰጣል ሲሉ አንድ ቀንም ተሰምተው አያውቁ። እንዴት አድርጉ? እሱም እኔ ረዛቅ ነኝ አላለም። ሲለመንም ዒሳ ሆይ ረዝቀን የሚል ሙስሊም ያልሆነ ሰው ሰምታችሁ ታውቃላችሁ? ጌታ ነው ያድናል ከማለት ውጪ ሌላ ምንም ስብከት ሰምተንም አናውቅ። ሪዝቅ በማን እጅ ነው? በጌታ አላህ እጅ ከሆነ የማይረዝቀውን አካል ምን ብለን ነው የምናመልከው? ምን ብለን ነው ጌታ አድርገን የምንይዘው? አላህ የሚመለከው ሪዝቅ በሱ እጅ ብቻ ስለሆነ ነው። ይሄንን ራሱ ነው የሚነግረን ጌታችን። የቱ ጋር? ሱረቱል አንከቡት 29ኛው ሱራ አንቀጽ 17 ላይ አረብ ጣዖታውያኖችን ምን አላቸው? ኢነማ ተዕቡዱነ ሚን ዱኒላሂ አውሳና እነዚያ ከአላህ ሌላ የምትገዟቸው በጠቅላላ ጣዖታት ናቸው ነው የሚለው። አምልኮ አይገባቸውም። ወተኽሉቁነ ኢፍካ ውሸትንም ትቀጥፋላችሁ። ኢነ ለዚነ ተዕቡዱነ ሚን ዱኒላህ ይላል። አልመሲሕንም ይጨምራል። እነዚያ ከአላህ ሌላ
የምትገዟቸው የምታመልኳቸው አካላት لا يملكون لكم رزقا ሲሳይን ለእናንተ በፍጹም አይችሉም ያለው። አዎ አይችሉም። እናንተም ለምናችሁ አታውቁም፣ እሱም እኔ ነኝ ረዛቅ ብሎ ተናግሮ አያውቅም። ከአላህ ሌላ የምትገዟቸው ሁሉ ሲሳይን በፍጹም አይችሉም። ስለዚህ ምን ይሁን? فابتغوا عند الله الرزق ሲሳይን ከአላህ ዘንድ ፈልጉ واعبدوه እሱንም ብቻ ተገዙታል። ሊመለክ የሚገባው ሪዝቅ በእጁ የሆነው ጌታ እንጂ መረዘቅ የማይችል አካል አይደለም። ወሽኩሩ ለህ በእናንተ ላይ ለዋለው ውለታ ምስጋናን አቅርቡ፣ አመስግኑት ይሄን ጌታ። ኢለይሂ ቱርጃዑን ከሞት በኋላ የምትመለሱት ወደሱ ነውና ይላል። ጌታ አላህ ከሚመለክበት አንዱ ምክንያት አጠቃላይ የፍጥረት ዓለሙ ሁሉ ሪዝቅ በሱ እጅ ብቻ መሆኑ ነው። ይሄ ነው ምክንያታችን። በሌላም ስፍራ አላህ ምን ይላል? በሱረቱ ነህል 16ኛው ሱራ አንቀጽ 73 ላይ ወያዕቡዱነ ሚን ዱንላህ ጣዖታውያኖች ከአላህ ሌላ ያለን ይገዛሉ። ማ ላ የምሊኩ ለሁም ሪዝቀን ሚነ ሰማዋት ወልአርድ ሸይአ ከሰማያትም ሆነ ከምድር አንዳችን ሪዝቅ እንኳን ለነሱ ማድረግ የማይችሉትን ወላ የስተጢዑን ከመነሻው አቅሙ የሌላቸውን አካላት ያመልካሉ ይገዛሉ አለ። ይሄ ሊሆን አይገባም። ሪዝቃችንን ኃላፊነት ወስዶ ያልሰጠን ያረዘቀን አካል ልናመልካው አይገባም። እኛ ማምለክ ያለብን በሰላሙም በጦርነቱም ወቅት የሚረዝቀን ከጦርነትም ሰላም ነጃ የሚለንን ነው። በሱረቱ ቁረይሽ ላይ እንደተነገረው የመጨረሻዎቹ 3ኛና 4ኛ አየት ላይ ፈልያዕቡዱ ረብ ሃዘል በይት የዚህን ቤት የመካንም የካዕባንም ጌታ አላህን ይገዙ። እሱ ማለት አለዚ አጥዓመሁም ሚን ጁዕ ከረሃብ የመገባቸው ወአመነሁም ሚን ኸውፍ ከፍርሃት ደግሞ ሰላምና ደህንነትን ያጎናጸፋቸው የሆነውን ጌታ ይላል። ሊመለክ የሚገባው ሪዝቅ በእጁ የሆነ ነው። የማይችል አካል ሪዝቅን በምን መልኩ ነው ልናመልክ የሚገባው? አይሆንም። ከአላህ ውጪ ዒሳ ያድናል ጌታ ነው ኑ ተቀበሉት ይሉናል። አንድ ቀን ይረዝቃል ሲሉ ሰምታችሁ ታውቃላችሁ? አንድ ቀን አይልም እሱ ራሱ። እንደውም የሰማያትና የምድር ጌታ ሆይ ይሄንን አንተ ስለረዘከን እናመሰግናለን የሚል ጥቅስ ነው ያለው። ቁርአኑም ላይ ቢሆን ሐዋርያቶች ከዒሳ هل يستطيع ربك أن ينزل علينا مائدة من السماء ያሉት هل تستطيع أنت አሉት ጌታ ከሰማይ ለኛ ምግብን ሊያወርድልን ይችላልን? እንደዛ ከሆነ እስኪ ጠይቅልን ያሉት። قال اتقوا الله إن كنتم مؤمنين እውነተኛ አማኞች ከሆናችሁ አላህን ፍሩ አለ። ንግግራችሁ አደመጣስ ነው። አላህ ሁሉን ቻይ ጌታ ሆኖ ሳለ ጌታ ይችላልን እንደ የሚል ጥያቄ ማቅረብ አደብ መጣስ ነውና አላህን ፍሩ። ከዛ እነሱም ተናገሩ እኛ መብላትን ስለፈለግን ቀልቦቻችንም እንዲረኩ አንተ ያልከን ነገር እውነት መሆኑን እንድናውቅና ከመስካሪዎቹ እንድንሆን ስለፈለግን ነው ሲሉ قال عيسى ابن مريم የመርየም ልጅ ዒሳ ምን አለ? ማኢዷ ሆይ ከሰማይ ውረጂ አላለም። اللهم ربنا انزل علينا مائدة من السماء رزاق እሱ ነው ጌታችን አምላካችን አላህ ሆይ ከሰማይ ማዕድን ለኛ አውርድልን ያለው። تكون لنا عيدا لأولنا وآخرنا وآية منك ካንተ የሆነ ተአምርም እንዲሆን እንደዚሁም ለኛ ለመጀመሪያዎቻችንም ለመጨረሻዎቻችንም መደሰቻ የሚሆን እንደውም ወርዙቅና ረዝቀን ያለው። ወአንተ ኸይሩ الرازقين ከሰጪዎች ሁሉ በላጩ አንተ ነህና ነው። ሪዝቅ በጌታ አላህ እጅ ነው ያለው። አላህ የሚመለከው በዚህ ምክንያት ነው። ከአላህ ውጪ ያለን አካል እንድናመልክ ጌታ አድርገን እንድንይዝ የሚሰብኩን ሰዎች ካሉ አላህን የምናመልክበት ምክንያቱን እናቀርብና አንተ ጌታ ነው ብለህ የሰበከው አካል እስኪ ሪዝቅ ይችላል ወይ ብለህ ጠይቀው። አዎ ካለ እስቲ ኪታቡ ላይ የሚናገር አምጣ። አንድ ቀን ወይኔ ረዛቅ ነኝ ያለበት ወይንም ደግሞ እሱን እስቲ ረዝቀን ብለው ሐዋርያቶቹ የተማጸኑበት የለም። ይሄ ነው ኢስላም ቀጥታ መልእክቱ። ግልጽ ነው። ይሄን ተግባብተናል። አራተኛ አላህን የምናመልክበት
እርሱን ብቻ የምንገዛበት ምክንያቱ ምንድነው ከተባለ ጥቅምም ሆነ ጉዳት ውሳኔው ከርሱ ዘንድ ብቻ ስለሚመጣ በዚህ ዓለም ላይ ሰዎችን ሊጠቅማቸው የሚችል ነገር በጠቅላላ ከጌታ አላህ ውሳኔ ውጪ በፍጹም ሊመጣ አይችልም። እንደዚሁም የሚጎዳን ነገር ካለ ያንን ጉዳት መወሰንም ሆነ ጉዳቱን ከኛ ላይ ማንሳት ጌታ አላህ ብቻ ሊያደርገው የሚችል ነገር ነው። ሌላው አካል ልጥቀማችሁ ብሎ ካልጠቀመን ልጉዳችሁ ብሎ ጉዳትን ማምጣት የማይችል ከሆነ ምን ተብሎ ነው የሚመለከው? ጥቅሙን ወደን ጉዳቱን ፈርተን ልናመልከው የሚገባው ጥቅምም ሆነ ጉዳት በእጁ የሆነውን ብቻ ነው። ማን ነው ከአላህ ውጪ ይሄን የሚችል? ሰባኪዎቻችን ሁሌም ሲሰብኩ ኢየሱስ ያድናል ይላሉ። ይገድላል ሲሉ ሰምተን አናቅም አንድም ቀን። ኧረ አላህ ይገድላል ነው እኛ ደግሞ የምንለው። ያልገባቸው ሰዎች እንዴት ይላሉ? ጌታ ያድናል እንጂ እንዴት ይገድላል? እና ማን ነው የሚገድለው? ሰይጣን ነው ይላሉ። እርግጠኛ ናችሁ? አዎ ጥሩ። ሰይጣን የገደለው መዳኑንና መኖሩን አምላክ የፈለገለትን ሰው ነው ወይስ አይደለም ነው ጥያቄው። የሰውየውን መኖር አምላክ ፈልጎለት ከነበር ሰይጣን መጥቶ ከገደለው በሰውየው ላይ ኃይል ያለው አምላክ ሳይሆን ማን ሆነ? ሰይጣን ሆነ ማለት ነው። ስለዚህ ሊመለክ የሚገባው ሰይጣን ነው። አይ መጀመሪያውኑ አምላክ እንዲጎዳ እንዲገደል ፈቅዶ ነበር ከተባለስ ሰይጣን ሰበብ ሆነ እንጂ ጉዳት ከሱ ዘንድ ሊመጣ አይችልም። ስለዚህ እንደኛ ሙስሊሞች እምነት ሰዎችን የሚያድን ብቻ ሳይሆን ጌታ አላህ የሚገድልም እርሱ ብቻ። ወደዚህ ዓለም ስንመጣ ያለሱ ውሳኔ ያለሱ ፍቃድ እንዳልተወለድን እንዳልመጣን ሁላ ይሄንን ዓለም ስንሰናበትም ያለሱ ውሳኔ አንሞት። ማንኛይቷም ነፍስ ሕያው የተደረገችው በጌታ አላህ እንደሆነ ሁላ ምትሞተውም በሱ ውሳኔ ነው። ጥቅምም ጉዳትም ሚነላህ ከአላህ ብቻ ነው የምንለው። እስቲ ኢየሱስ ይገድላል ይበሉ። አይችሉም። ቃሉም ላይ የለም እነሱም አላሉም። ያው ያንተን ቀልብ የሚስበው ሁሌ የሚማርከው ያድናል ስለሆነ ብቻ ነው። መግደል ካልቻለ ማዳኑን እንዴት ቻለ ታዲያ? ይገድላል። የኛ ጌታ ግን ራሱ እንደነገረ هو الذي يحيي ويميت ሕያው ያደርጋል ይገድላልም ነው። ማዳን ሕያው ማድረግ ብቻ ሳይሆን መግደልም የሱ ስልጣን ነው። ጥቅምም ጉዳትም ከሱ ዘንድ ብቻ ነው። ምን ይላል ይሄ ጌታ ስለዚህ ጉዳይ ሲነግረን? በሱረቱል ማኢዳ ቁጥር 76 ላይ አምስተኛው ሱራ ቁጥር 76 ቁል ካዲያኖችን በሏቸው ይላል አተዕቡዱነ ሚን ዱንላህ ከአላህ ሌላ ያሉትን ትገዛላችሁ እንዴ? ማላ የምሊኩ ለኩም በረን ወላ ነፍዓ ለናንተ ጉዳትንም ጥቅምንም የማይችሉ አለ። ምን ማለት ነው? ጉዳት ደርሶባችሁ ያን ጉዳት ሊያነሱ ሊገልጹላችሁ ወይ ጉዳትን በእናንተ ላይ ሊወስኑ እንዲሁም ጥቅምን ወስነው ሊያመጡላችሁ ወይ ደግሞ በእናንተ ላይ ጥቅምን ሊያስቀሩባችሁ የማይችሉ አካላትን እንዴት ትገዛላችሁ በላቸው። ወላሁ ሁወ ሰሚዑል ዓሊም አላህ የባሮቹን ንግግር ሰሚ ሁኔታቸውን አዋቂ ነው ይላል። ስለዚህ ጥቅምንም ሆነ ጉዳትን የማይችል አካል ሊመለክ አይገባውም ነው። በሌላም ስፍራ ሱረቱ ፋጢር 35ኛው ሱራ አንቀጽ 2 ላይ ማ የፍተሂላሁ ሊናስ አላህ ለሰዎች የሚከፍትላቸውን ይላል ምን ረሕመቲን ከእዝነቱ ከቸርነቱ ከሲሳዩ የሚከፍተውን ፈላ ሙምሲከ ለሃ አንተ ጋር እንዳይደርስ ሊያስቀረው ሊይዘው የሚችል አንድም ኃይል የለም ነው ያለው። እኔ ላንተ ነው ብዬ የከፈትኩልህን ድልም ይሁን ሲሳይ ወይም ሌላ ነገር ረሕመት ማንም ሊያስቀረው አይችልም መጠቀምህን እስከወሰንኩኝ ድረስ። በተቃራኒውስ ወማ ዩምሲክ እኔ ያስቁትን ያስቀረሁትን ፈላ ሙርሲለ ለሁ ለርሱ ነገር ለሲሳዩ ማንም ሊያስለቅቀው ሊልከው አይችልም። ሚን ባዕዲሂ ከኔ በኋላ ይላል አላህ። ወሁወ ልዓዚዝ በሁለቱም ጉዳይ አሸናፊው እኔ ነኝ ነው የሚለው። አልሐኪም ጥበበኛውም እኔ ነኝ። ማን ጥቅም ሊደርሰው ይገባል የራህመቱ፣ ማን ደግሞ ሊያዝበት ይገባል ጉዳት ይድረስበት፣ አዋቂውና ጥበበኛው እኔ ነኝ፣ አድራጊውና አሸናፊውም እኔ ነኝ ያለው። ከስሮቿ የተለያዩ አይነት ጅረቶች የምትፈስባት የሆነችን የጸጋ ገነት
ያስገባቸዋል። 10ኛው ሱራ አንቀጽ 107 ላይ ወኢን የምሰስከ አላሁ ቢዱር አላህ አንተን በጉዳት ቢነካህ አለ መጥፎ ነገር ጉዳት እንዲደርስብህ ቢወስን ፍቃዱ ቢሆን ማን ያነሳዋል ይሄን ጉዳት? ፈላ ካሽፈ ለሁ ኢላ ሁ ከራሱ ከአላህ በስተቀር ይሄን ጉዳት ሊያነሳው ሊገልጸው የሚችል ማንም የለም። ወኢን ዩሪድከ ቢኸይሪን በመልካም ነገር ደግሞ ከፈለገ በኒዕማው ፈላ ራደ ሊፈድሊህ የሱ ትሩፋት ወደ አንተ እንዳይደርስ ሊመልስ የሚችል አንድም አካል የለም። ስለዚህ አላህ የፈለገ ጊዜ ኸይሩን የፈለገ ጊዜ ሸሩንም ዩሲቡ ቢሂ መን የሻኡ ሚን ዒባዲህ ከባሮቼ የምሻውን ሰው አገኝበታለሁ አለ። ኸይሩንም የፈለገል ጊዜ መጥፎውንም እንደዛው። ወሁወ ልገፉሩ ረሒም ለተመላሽ ባሮቹ ሁሌም መሃሪ አዛኝ አምላክ ነው ይላል። እንደዚሁም አባታችን ኢብራሂም ዓለይሂ ሰላም አባቱን ሲያናግረው ለምን ታመልካለህ ሲለው የሚያመልከው ነገር ነውረኛ መሆኑን በምን መልኩ ነው የገለጸለት? በቁርአን በሱረቱ መርየም ምዕራፍ 19 አንቀጽ 42 ላይ ኢዝ ቃለ ሊአቢሂ ለአባቱ ባለ ጊዜ አስታውስ ያ አበቲ አባቴ ሆይ ሊመ ተዕቡድ ለምን ታመልካለህ አለው። ምንን? ማ ላ የስመዕ ብትጣራው የማይሰማ ወላ ዩብሲር የፈለከውን ነገር ብታደርግ ሊያየህ ሊመለከት የማይችል ወላ ዩግኒ ዐንከ ሸይአ ካንተ ምንም ሊያብቃቃህ የማይችል ጉዳትን አይከላከል ወይ ጥቅምን አያመጣ ይሄን ማድረግ ያልቻለን ለምን ትገዛለህ ካለው ኢብራሂም ሲገዛው የነበረው አምላክ ምን አይነት አምላክ ነበር ማለት ነው? የሚሰማ የሚያይ ከፈለገው ነገር ሊያብቃቃ የሚችል ነበር። የኢብራሂም አምላክም እንደዛውማ ቢሆን ኖሮ አባቱ መልሱን ይሰጠው ነበር። አንተስ የምትገዛው መች ይሰማል መች ያያል ይለው ነበር። እኛ ዛሬ የምንገዛው የማንን አምላክ ነው? ኢብራሂም ዓለይሂ ሰላም ሲያመልከው የነበረውን አምላክ ነው። ይሄ ነው መልእክቱ ማለት ነው። እንደዚሁም አብዱላህ ኢብኑ አባስ ነቢያችን ዓለይሂ ሰላቱ ወሰላም ሲያስተምሩት ምንድነው ያሉት? አንተ ልጅ ሆይ የአላህን ሕግ ጠብቅ አላህ ይጠብቅሃል። ሁሌም ሕጉን ጠብቅ ከፊት ለፊቱ ታገኘዋለህ። በጠየቅ ጊዜ አላህን ብቻ ጠይቅ። እንደዚሁም ደግሞ በምትማጸን ሰዓት አላህን ብቻ ተማጸን። እገዛን ስትጠይቅ በአላህ ብቻ ተገዛ አሉትና አንድ ነገር ምን አሉት? ወዕለም እወቅ አሉት አነ ልኡመተ ለው እጅተመዐት ዐላ አን የንፈዑከ ቢሸይ ህዝቦች ሁሉ ተሰባስበው አንተን በአንዳች ነገር እንጥቀምህ ቢሉ ለም የንፈዑከ ኢላ ቢሸይእን ቀድ ከተበሁ ላሁ ለክ አላህ ላንተ ይሁን በነሱ ሰበብ ተጠቀም ብሎ የጻፈልህን ካልሆነ በቀር ህዝቦች ስለተሰባሰቡ ብቻ ምን ሊያረጉ አይችሉም? ሊጠቅሙ አይችሉም። ውሳኔ ከላይ መምጣት አለበት። ጥቅም የሱ ነው። የታችኛው ምንድነው? ሰበብ ነው። በዛው ተቃራኒ ለው اجتمعت على ان يضروك بشيء ባንዳች ነገር ሊጎዱ ቢሰባሰቡስ ተንኮላቸው ሴራቸው ፓርላማቸው ለን يضروك الا بشيء قد كتبه الله عليك አላህ ባንተ ላይ በእነሱ ሰበብ ጉዳቱ ይድረስብህ ብሎ የጻፈብህ ካልሆነ በቀር የነሱ ተንኮል የነሱ ሴራ በፍጹም ሊጎዳ አይችልም። ጉዳትም ጥቅምም بعد اذنه عز وجل ከሱ ፍቃድ በኋላ ነው የሚመጣው። ተግባባ? ለዚህ ነው ቁል ለን ዩሲበና ኢላ ማ ዱቢረ ለና አይደለም ኢላ ጨርሱት እንጂ ማ ከተበ አላሁ ለና አላህ ለኛ የጻፈው ድል ወይ በእኛ ላይ የጻፈው ውርደት ካልሆነ በቀር ለን ዩሲበና አያገኘንም ነው። ከላይ ማ አሳበ ሚን ሙሲበትን ፊል አርድ ወላ ፊ አንፉሲኩም ምድር ላይ በነፍሶቻችሁም ይሁን በመከራ ምንም ያገኛችሁ ነገር የለም ኢላ ፊ ኪታቢን ያ ያገኛችሁ ነገር እናንተን ያገኛችሁ ዘንድ ቀድሜ መጽሐፍ ላይ ያሰፈርኩት ቢሆን እንጂ ነው ያለው። ይሄ ነው የምናመልከው ጌታ። ጥቅምም ጉዳትም ከሱ ዘንድ ነው የሚመጣው። እናንተ ጌታ ነው ያድናችኋል ብላችሁ የምትሰብኩን አካል ጥቅምም ጉዳትም ከኔ ነው ብሎ አልተናገረ በመጽሐፉ ላይ። ምን ሊያረግልን ነው የምናመልከው ታዲያ? ጌታችን ግን ሊጠቅመንም ጥቅሙንም ሊያስቀርብን ሊጎዳንም ጉዳትንም ሊያነሳልን የሚችል አምላክ በመሆኑ ይመለካል። ይሄ ነው ቁም ነገሩ። ግልጽ ነው ወንድሞች። አምስተኛ አላህን የምናመልክበት ሌላው ምክንያቱ ምንድነው? ነገ በዕለተ ትንሣኤ ያመኑ ባሮቹን በጀነት የካዱትን ደግሞ በክህደታቸው ሰበብ በጀሃነም የሚመነዳው ብቸኛው ፈራጅ እሱ ስለሆነ ነው።
ከጌታ አላህ ውጪ በባሮቹ ላይ የሚፈርድ የለም። እናንተ ሙስሊሞች ክርስቶስ ኢየሱስ በመጨረሻው ዘመን ሊፈርድ እንደሚመጣ ታምናላችሁ ይሉናል። ታምናላችሁ እንደ እናንተ ሙስሊሞች ንገሩኝ። ዝም ያላችሁ ታምናላችሁ ማለት ነው። እኛ ከጌታ አላህ ውጪ የሚፈርድ አለ ብለን አናምን፣ ሊኖርም አይችልም፣ ሎጂክም አይደለም። እንዴት ነው ዒሳ አለይሂ ሰላም በእኛ ላይ የሚፈርደው? ለምን አይፈርድም ካሏችሁስ የማይፈርድበት አንዱና ዋነኛው ምክንያት ህግን አልደነገገማ። ባልደነገገው ህግ ባላወጣው ሸሪዓ ይሄን አድርጉ ብሎ ሳያዘን ይሄን አትቅረቡ ብሎ ሳይከለክለን ነገ የውሙል ቂያማ ምን ብሎ ነው የሚፈርደው? ዋጂብ ያደረገብን ነገር አለ? ሐራም ያደረገብን ነገር አለ? የለም። ህጌን የታረጋችሁ ብሎ ነገ ሊጠይቀን አይችልም። በእኛ ላይ የመፍረድ ስልጣን ያለው ሸርዓን ወዐቅለን ህግን ማውጣት የሚችለው ብቻ ነው። እሱ ደግሞ ጌታ አላህ ነው። በቀን 5 ስገዱ ብሎ አዞናል። ረመዳንን ጾሙ ብሎናል። ሐጅና ዘካን ፈጽሙ ብሎናል። ኸምር፣ ዚና፣ ውሸት፣ ስርቆት የመሳሰሉት ሐራም ናቸው ራቁ ብሎ ደንግጎልናል። ነቢያትን ልኮልናል። ነገ የውሙል ቂያማ ማዛ አጀብቱሙል ሙርሰሊን የላኩላችሁን መልእክተኞች ምን ምላሽ ሰጣችሁ ሊጠይቀን ይገባል። ስገዱ ካልኳችሁ ምን ያህሉን ፈጸማችሁ? ምን ያህሉን አጎደላችሁ? ለምን አትቅረቡ ካልኳችሁ ነገር ምን ያህሉን ተጠነቀቃችሁ? ምን ያህሉን ተዳፈራችሁ? እንዴት ብሎ ቢጠይቀን ይሄ ነው ትክክለኛው ሎጂክ። የፈጠረንም የረዘቀንም ህግ ያወጣልንም እሱ ነው። ዒሳ አለይሂ ሰላም በመጨረሻው ዘመን ወደዚህ ምድር መጥቶ እኛ ላይ የሚፈርደው ምን አዘዘን? ምን ከለከለን? መሰለን ምን ብሎ ነው የሚፈርድብኝ? እኔ አልሰገድክም ብሎ ባልሰግድ እንኳን ራሱ እሱ ነው እንዲያዘዘኝ እንድሰግድ። ከፈለገ ሊምረኝ ከፈለገ ሊቀጣኝ የሚችለው የሶላቱ ባለቤት ነው። ስገድ ብሎ ያዘዘኝ አካል ነው። የታረከው ሰላቴን ብሎ የሚጠይቀኝ እሱ ነው። ተግባባ? ወለቱስአሉነ የውመኢዝን አኒ ነዒም ያለው የጸጋው ባለቤት ራሱ ነው የሚጠይቀው። ጸጋውን ያልሰጠኝ አካል የጸጋ ኒዕማዎችን ዘርዝሮ ምን አረክበት ብሎ ሊጠይቀኝ አይችልም። ፍርድም የጌታ አላህ ነው። ባሮቹ እኛ ነን። ነቢያትን የላከው እሱ ነው። ህግን ያወጣው የደነገገው እሱ ነው። የሚፈርደው ግን ዒሳ ነው። ምንኛ ነው ሎጂኩ? እንዴት ሆኖ ነው ዒሳ የሚፈርደው? ማን ሰላት ይስገድ አይስገድ፣ ማን ዑዝር ይኑረው አይኑረው፣ ማን በወንጀል ይዘፈቅ አይዘፈቅ፣ ከወንጀል በኋላ ማን ተውበት ያደርግ አያደርግ የታውቆ እንዴትስ ሊፈርድ ይችላል? ሎጂካሊ አያስኬድም። ተግባባ? ስለዚህ ፍርድ በጀነት ወይ በጀሃነም መፍረድ የጌታ አላህ ስልጣን ብቻ ነው። ለዚህ ነው አላህ ምን ይላል በሱረቱ መርየም ቁጥር 63 በሱረቱ ጋፊር ቁጥር 60 ቅድም ያየናቸው አንቀጾች ላይ ትልከል ጀነቱ ለቲ ኑሪቱ ሚን ዒባዲና ከባሮችን የምናወርሳት ብሎ አውራሹ ራሱ ጌታ አላህ መሆኑን ነግሮናል። ጀሃነምንም ሰየድኹሉነ ጀሃነመ ዳኺሪን ብሎ የወሰነው እሱ ነው። احشروا الذين ظلموا وازواجهم وما كانوا يعبدون እነዛን የበደሉ ከሃዲያንን መሰሎቻቸውንም ከአላህ ሌላ ሲገዟቸው የነበሩትንም ሰብስቧቸው ወደ ጀሃነም እሳት ሚን ዱኒላህ ፈህዱሁም ኢላ ሲራጢል ጀሒም ወደ ጀሃነም መንገድ ውሰዷቸው ነው የሚለው። ስለዚህ ወንድሞች ያው ሰዓት ስለሌለን በጥቅሉ እነዚህ 5 ምክንያቶች ጌታ አላህን በዚህ ምድር ላይ የምናመልክበት ዋና ምክንያቶች ናቸው። ከአላህ ውጭ እንድናመልክ ከአላህ ውጭ ሌላ አካል ጌታና አዳኝ አድርገን እንድንይዝ ስብከት የሚቀርብልን ከሆነ ሌላ ክርክር ውስጥ ሳንገባ በነጻነት ይሄንኑ መጠየቅ ይቻላል። እኛ አላህን የምናመልከው ሁሉንም ዓለማት የፈጠረ እርሱ በመሆኑ ነው። እናንተ ጌታ ነው የምትሉት አካል ዓለምን ፈጥር ያለው ብለዋል ወይ? እስቲ ካላ አሳዩን። ጌታ አላህን የምናመልከው ብቸኛው ረዛቃችን እሱ በመሆኑ ነው። ከአላህ ውጭ እንድናመልክ የምትጠሩት አካል እስቲ የቱ ጋር ነው ሪዝቅ በኔ እጅ ነው ወይ እኔ ረዛቅ ነኝ ያለበት? አምጡና አሳዩን። አላህን የምናመልከው ጥቅምም ጉዳትም እሱ ዘንድ ብቻ ስለሆነ ነው። ይሄንን ማድረግ ይችላል እናንተ ጌታ የምትሉት? አዎ እችላለሁ ብሎ ስለራሱ ተናግሯል። ካለ የቱ ጋር? ስለዚህ አላህ በብቸኝነት ሊመለክ የሚገባው በቂ ምክንያት መሆኑን ከጌታ አላህ ቃል ከራሱ ማየት ይቻላል። ስለዚህ አላህን በብቸኝነት አምልከው በዒባዳ ላይ ጸንተው ሙስሊም ሆነው ከሚሞቱ መልካም ባሮቹ አላህ ያድርገን። እስልምናችን ላይ ልንጸና ይገባል። ተውሂዳችንን በአግባቡ ማወቅ አለብን።